ሼም ነው። ባሌን ቀማችልል፣ ሚስቴን ቀማችኝ፣ ሚስቴን ቀሙኝ፣ ባሌን ቀሙኝ። በጌታ በኢየሱስ ሼም ነው። ክብር ይኖራችሁ፣ ለራሳችሁ ክብር ይኖራችሁ። ሜን እንዴ ሴት ልጅ የምትሄድ ከሆነ ሺ ዋዝ ኔቨር ዮርስ። ወንድ ልጅ የሚሄድ ከሆነ ሂ ዋዝ ኔቨር ዮርስ። ሶ ስታፕ ኢት፣ ስታፕ ኢት። ዩ ሉክን ስቱፒድ። አቁሙ። ይደብራል፣ ያስጠላል። አንዳንድ ነገሮችን አስባችሁ ተናገሩ። ሴቶች ባልቀሚ አትበሉ። ባል የሚቀማ አይደለም። የሚቀማ ከሆነ እኮ ባል አይደለም ጋይስ። ህፃን ልጅ ነው እንዴ? ከረሚላ ነው እንዴ? ይህ በጣም እኮ ነው። ታፕታፕ አድርጉ እንጂ ቤተሰብ። Ramadan design. I hope your business I hope your business never works out. Mahayim Dankoro. You will never be successful, by the way. Ramadan design, you will never be successful because your outlook is corrupted. You have no moral standards. ጅቦ ድምፅ አትሆናትም? ለሜላት ለእህትህ ድምፅ አትሆናትም? ምንድን ነው? እኔም ስማ እዩዳ፣ ይሄ በቃ ጉርሻ የሚባል ዱባይ የተቀመጠ ካድሬ ስለ ሜላትር ስለ ይስማዕከ ወርቁ ስለ አይደብረውም እንዴ? እከካ መረጃ ኬት እንደ ራሱ በቃ ተከፍሏቸው የሆነ ሰው ከከፈላቸው ምንም አያጣሩም። በነገር ላይ ፌስቡክ ዩቱበሮች እነዚህ አንዳንድ ሰዎች አሉ ገባ ምንም ሳያጣሩ ነው የፈለግከውን ሰው ስም ማጥፋት ትችላለህ። የፈለግከው እንደ ጋዜጠኛ እንደ መረጃ ሰብሳቢ 2-3 ቦታ አያረጋግጡ። አንተ ብቻ የሆነ ነገር በጥስላቸው 500 ድርሃም ላክ። ምን አይነት ባለጌ ናቸው! ምን አይነት ወራዳ ናቸው! እና ደግሞ በዚህ ልክ እች ልጅ እንዲህ እንድትደረግ የተፈለገበት ምክንያት ምንድን ነው? እኔ አልገባኝም። እንደ ጉርሻ እኮ ማለት እኮ ኢትዮጵያ ውስጥ ሰው ሲያልቅና ሲጨፈጨፍ አንድ ቀን ፖስቶ የማለ ባልቴት የሆነ ፔጅ እኮ ነው አሉ ባልተኛ ስለ ይስማዕከ ወርቁ ስለምናምን። ይስማዕከ ወርቁ እዛው ፌስቡክ ላይ ነው ያለው። 200 ምናምን ሺህ ተከታይ ያለው 1 ወር አልሞላውም ዶክተሬቱን ከያዘ። አጂ ሙፍቲ የሞቱ ጊዜ ፖስቷል። ዴርቶ ጋዳ መጻፈን አሁን ዩቲዩቦቹ ላይ እየለቀቀ ነው። ቴሌግራሙ አክቲቭ ነው አለ ያየዋል። ግን ከዚህ አጀንዳ ስለተሰጠውና የሆነ ወይ 200-300 ዶላር ስለተላከለት የዚችን ልጅ ርዕስ አንስቶ በጣም ያሳፍሩ፣ በጣም ቆሻሻ ወራዳ ናቸው። እውነት እንዴ ምን አረገቻቸው በዚህ ልክ? ቢካዝ ሁሉም አሁን ገንዘብ መስራት ነው የሚፈልገው። ባደወይ እነዘዊንም የሚደግፉ ሰዎች ብር ነው የሚፈልጉ፣ ብር ፈልገው አብዛኛው ማለት ነው። እዚህ መነገጃው ጅቧ አቤት እንዴት ነው ዝም ያልከው? በዚህ ደረጃ ሜላት ላይ ብዙ ነገር ስለማውቅ። ምን ነው የምታውቀው? በጣም ብዙ ነገር ላይኳል። በጣም ብዙ ነገር ስለማውቅ አላወራም ነው ማለት። በዚህ ደረጃ አንድ ሴት ልጅ እንደዚህ ተደራጅተው ሲያደርጉባት ለምን ነው ዝም? ትግራዊቲ ናት እንደዚህ በዚህ ደረጃ እንዲህ ስትጠላ ያለ አግባብ ማለት ነው። አይ ሲመስለኝ እነዚህ ትልልቅ የትግራይ አክቲቪስቶች ዝም ያሉት የሀሳብ ልዩነት ያላት ይመስለኛል ከእነሱ ፖለቲካ ጋር ገባ። ግማሻቸው ከዛች ጋር ጓደኛ ስለሆኑ ምናምን ነው። እንደውም ከልዕልቲ ጋር የተጣሉ እነ ኩዊሊያ ምናምን ከ1 ዓመት ምናምን በኋላ አብረው ከልዕልቲ ጋር ቁጭ ብለው አይተናቸዋል። ገባ እንጂ ማንም አዶናይ ተነካ ምን ተነካ ብለው ትልልቆቹ ናቸው ለሚያራግቡት የነበረው። ጅቦ ራሱ በጣም ጅቦ አንተ በትግራይነቱ ሳይሆን ይሄ ሁሉ የውሸት መረጃ ሲወጣ የድሮ ኢንተርቪው እያወጡ የእሷን ፎቶ እያወጡ እንደዛ ሲደረግባት ቢያንስ የግል ሀሳብህን እንኳን ፖዘቲቭ በሆነ መንገድ ማስቀመጥ። አንድ ነገር ይኸው ፓስተር፣ እኔ በዚህ ጉዳይ ላይ ሀሳብ አስተያየት መስጠት በጣም መቆጠብ አለብኝ። ምክንያቱም ፓስተር የሆነ ነገር ይዘው የሚያወሩ ሰዎች ይበዛሉ። እርሱ ያርማሉ፣ ነገር አጣርተው ነው የሚያወሩት ምናምን፣ ከዛም ከዚህም ሰምተው ነው። እና እኔ ዝም ብሎ ማውራት ይደብረኛል። ማለት
ማንም ሰው አይሰደም። ወጣው እኮ ታያለህ። እኔ በነገር ላይ በተለይ ሜላት እነዚህ ሶሻል ሚዲያ ነው የምናውቃታል። አትሊስት 3-4 ዓመት ምናምን እናውቃታለን። አልጅቦ እንግዲህ አሁን የሜላት ምን አይነት ሰው ናት የሚለውን በሶሻል ሚዲያ የሚያውቀት ያውቋታል። በአካል ደግሞ የአንተ ጓደኞች እነ ጃፒ እነ አንተ በጣም የምትወዳቸው የምታከብራቸው ጓደኞች በአካል የሚያውቋት ሰዎችም አሉ። አሁን ስለ ሜላት ማለት ነው ተረዳኝ። ዘዊን እና ፋሲካ እኔ ፐርሰናሊ ስለማውቃቸው አንድ ሀገርም ስለነበር እሱ እናውቃቸዋለን። ተረዳኝ። አሁን ችግሩ የውሸት ቪዲዮ እንደዚህ እየቆራረጡ ማለት ነው እየቆራረጡ የውሸት ቪዲዮ ሲሰሩ በብዙ ነገር ስትናገር ሰማሃል። በብዙ ነገር እንዲያውም መናገር በሌለብህ ነገር ሁሉ ትናገራለህ። ምን መሰለህ ሜላት ታርች በዚህ ደረጃ በጣም እወዳታለሁ፣ በጣም አከብራታለሁ። ዘዊ ምርጥ ሰው ነው። ግን ምን መሰለህ በዚህ ጉዳይ ላይ መናገር አልችልም። ምንም አልችልም። አታስጨንቀኝ። አንደኛ የሃይማኖት በጣም ይደብራል። ጅቡ አንተ ብዙ ጊዜ ላይ በጣም ችግር አለ በአውቃለሁ። እንትን ትላለህ፣ ሴራ ትሰራለህ ምናምን። ግን በዚህ ደረጃ ግን አልጠብቅም። የሆን ነገር እህትህ ናት። ሜላት ደግሞ አክባሪ ናት። በዚህ ደረጃ ሲዋሹ የሰውን ህይወት በቃ ለመመስቃቀል አሁን ስለሚቀኑባት በቃ አብዛኛዎች ደግሞ እንዳሉ 5ቱም ሴቶች ልንገርም ጅቡ ዋች እንቁርቲ ማስተር ይሄ ነገር አንድ ነገር አለ። ይኸው እዚህ ጋር እርስዎ እኔ እንጃ እንዴት እንደተረዱት እንጂ ነገሩን ትንሽ ገለጥለጥ አድርገው ቢያዩት ብዙ ነገር አለው እና ይኸው እንደ አንድ አይሁዳዊ ነገሮች ሳይበሩልኝ ሳይገለጡልኝ ማውራት አልችልም። ይሄ ነገር አልተገለጠልኝ እስካሁን አልተገለጠልም። አሀ ለምን እንዳልተገለጠልህ ልንገርህ። ገብቶኛል። ጅቦ እኮ ጆተኒ በለው የሆነ ነገር እንትን ካላሉት አይሰማም። ማንንም ጀመረውና አቆመው። እኔን እኮ ይመክረኝ ነበር እኮ። በእርግጥ እኮ ጅቦ አደባባይ አንተ በጣም የሚናደድብኝ እኔን ለማጥፋት የሚሞክረው ለምንድን ታውቂያለሽ? ቢዝነሳቸውን እያበላሸው ስለሆነ በነፃ ስለምለፈልፍ ነው። እና እኔ አንዳንድ ጊዜ ጅቦን ሰምቼ በሆን እኮ በጣም 2 ሚሊዮን አልገባም ነበር ጅቦ 2 ኧረ ከዛ በላይ አስመሳይ ቢሆኑ በስማም ከዛ በላይ በቃ እሺ። አሁን እንዴት ነው ትሬኒንግ እንኳን ታልሰጠኝ አልክ እኮ። በጣም እጠይቅሃለሁ መከርኩኝ እኮ። እንዴት ነው ግን መሆን የምችለው? ሀው ማጭበርበር ነው። ለምሳሌ ማለት ነው ደጋፊ ምናምን ታይና ምንድን ነው የሚወራው ወሬ ትላለህ። ከዛ ወደ ትክክለኛው ሰው ትሄድና ምንድን ነው እንደዚህ እየተባለ ነው፣ ስንት ነው የምትወርጂው፣ ስንት ነው የምትከፊው፣ እዛ ጋር ትሄድና ስንት ነው ትደራድራለህ። የገንዘቡን ብዛት ታይና በዛ በኩል ያለውን ጃስ ትላለህ። እውነትን ወደ ውሸት ትቀይረዋለህ፣ ውሸትን ወደ እውነት ትቀይረዋለህ። ሬክሰን ፌክሰን በቃ እንዲህ ዮናስን አላየሽው? ሴጋውማ እኮ በጣም ሰማ እና እኔም በቃ እንደዛ ላድርግ እያልክ ነው። በቃ ምን ትሰራለህ ታዲያ? በፓስተ ይሄ ህዝብ እኮ ውሸት ነው። ስለዚህ አሁን እዚህ ጋር እያልከኝ ያለው ለማውራት አንተ የምጠብቀው ነገር አለ፣ ከዛ ታወራለህ ማለት ነው። ኧረ እኔ ላውራ ብል ብዙ ነገር አወራለሁ፣ ግን በዚህ ጉዳይ ላይ እኔ በጣም ያሳቀኝ እኔ በጣም ያሳቀኝ የሚያለቅሱት ነገር። አሁን እኮ ከሜላት ወጥተው ብሶት አደባባይ ያደረጉት ተሰብስበው የኔ ልጅ ከእንጨት ወድቃ ነው፣ የኔ ልጅ ከእንትን ወድቃ ነው። ከዛ ኤልዛቤት ወደቀች፣ ክብሯን ጣለች። ዶላር ላይ ነው ወደቀችው። እኛ ምንም ስትጎዳ አላየናትም። ሰው ዶላር ላይ ወድቆ እንዴት ነው የሚለቀስለት? ክብሯ ወደቀ። አሁንስ ወደቀች፣ ክብሯ ተፈጠፈጠች። ኤልዛቤት ከሰገነቱ ከየትኛው ሰገነት ነው? እኔ ግራ ነው የገባኝ። እንዴት እንደሚያስቁ ደግሞ እያለቀ ኤልዛቤት አሁን እዮዳ አስቦ እስኪ ለእንደዚህ አይነት ሰው እንደውም ትጸልያለህ ባለው ማነች በእናትህ የራሷ ፎቶ ስታብሩ። ይሄ ደግሞ ሸፋዳ ኮርፋዳ ምን በቃ አትሊስት ጅቡ እኮ በአደባባይ እኮ ነው። ያው እንግዲህ አሁን ሰምታለህ። እስኪ ጸዲ ቆይ ከጎላችሁ ከማራችሁ በፊት ጸዲ አዲስ እንግዳ ስለሆነች ጸዲ ሰላም ነሽ? እሺ ሰላም፣ እንዴት ናቸው? እግዚአብሔር ይመስገን። እንዴት ነሽ? ራስሽ ነው ወይ መጀመሪያ ወደ ወሬው ከሚልሽ የራስሽ ነው ፕሮፋይል? አዎ የጅቡ እኔ ነው። ፎሎ ላድርግሽ። ትዳር ቢኖር አትሳጅቡ። ነገ እኮ አንተም እኮ እንደዚህ ልትባል
እግዚአብሔር ያፋታቸው። ሌላ ምን እላቸው? በስመ እግዚአብሔር ያፋታቸው። በስመ አብ ኧረ ተው አያጅቡ። ጸዲ ባለትዳር ነሽ? ባለትዳር ነው። እሺ ወደ ሀሳቡ እኔ ሜላት ልክ ናት ብዬ አላስብም። ማለት ምክንያቱም የመጀመሪያውን ባሏ መፍታቷንም አናውቅም ነበር። በቅርብ ጊዜ እንደውም እየሳመችው ነበር አይደል? መረጃ ጸዲ በቅርብ ጊዜ እየሳመችው አልነበረም። ጉግል አድርጊ በላት፣ እርግጠኛ ሆና ታወራለች። አጣሪ በላት፣ መረጃ አጣሪ በላት። እስኪ ቆይ ልመልስላት። ቆይ ጸዲ በመጀመሪያ ይኸውልሽ እሷም ከፈታች ቆይታለች። ግን እውነትሽ ነው። እኔም ያወቅኩት መፍታቷን በቅርብ ጊዜ ነው። ምክንያቱም አላሳወቀችንም። መጥኛ ሲጋቡም አልነበርንም። ማሳወቅ ነበርን እንጂ ሲጋቡማ ነበር። ፎቶ እየፖሰተች አልነበረ? አንቨርሰሪ ብሎ እየፖሰተች ነበር። ፋታችበትን ሰርተፍኬት ትለጥፍ። ኧረ እናቴ ተረጋጊ። በጣም ብዙ ጉዳይ ወይ ወሬኛ ናቸው። እባክህ ዮዳብ፣ እነዚህ አስመሳይ ሴቶች መስማት ለምን ታስወጫታለህ? ምን እንደሆነ ልንገር አይደለም ዮዳብ ላይክ ኧረ በእናትህ አንዴ ምን መሰለሽ እኛም ሴት ስታያትና ምን መሰላችሁ የሰው አመለካከት ይገርመኛል። አሁን ሰው እኔ ምን ብያለሁ መሰላችሁ? ፓብሊክ ፊገር ከሆናችሁ ትዳር ስትፈቱ ማሳወቅ አለባችሁ። ለምን መሰላችሁ? እንደዚህ አይነት ነገር እንዳይፈጠርባችሁ። አሁን ሜላት አንድ ስህተት አጠፋች ብለው ያንን ነው መናገር ነበረባት። ለምን ፓብሊክ ነበር? አንድ ነገር ልንገር። አሁን ሚዲያው ላይ ያለው እኔ አንተ ተቃራኒ መሆን አንተ የኔ ተቃራኒ መሆን እንጂ እውነት ውስጡን አውቆ አይደለም የሚናገሩት። አሁን ሁሉንም ታዘባቸው። አይ ነው እሱ ትክክል ነው። እኔ እውነቱን ነው የምናገረው። ግን